ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 2 2018 ዓ.ም በዛሬው የመረጃ ሰዓታችን በአሰቦት ደብረ ወገግ ገዳም በአሰቃቂ ሁኔታ ስለተገደሉት ባህታዊ፣ የኢትዮጵያና የኤርትራ ፍጥጫና የተሰጠው የመጨረሻ የጦርነት ማስጠንቀቂያን በተመለከተ፣ በትግራይና በአፋር አዋሳኝ አካባቢዎች ስላለው ውጥረትና ስለተጀመረው የሽምግልና ጥረት፣ በኢትዮጵያና በኤርትራ መካከል ስላለው ዲፕሎማሲያዊ ፍጥጫ አቶ ጀዋር መሐመድ የሰጡት ማስጠንቀቂያን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂና ጥንታዊ ከሆኑ ገዳማት አንዱ በሆነው በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ለበርካታ ዓመታት በባህታዊነት ተወስነው በጸሎትና በትጋት ሲኖሩ የነበሩ ባህታዊ አባ መብራቱ ማንነታቸው ባልታወቁ ታጣቂዎች በግፍ መገደላቸው ተሰማ። ይህ ዘግናኝ ድርጊት የተፈጸመው ጥር 30 ቀን 2018 ሲሆን አባታችን በነበሩበት መኖሪያ ወይንም በበዓታቸው ውስጥ ሕይወታቸው አልፎ መገኘቱ የገዳሙን ማህበረሰብና መላውን የክርስትና እምነት ተከታዮች በታላቅ ሐዘን ውስጥ ጥሏል። የሸገር ጆርናል የመረጃ ምንጮች እንደሚያመለክቱት ባህታዊ አባ መብራቱ ዓለምን ንቀው ከሰው ተገልለው በጾምና በጸሎት ተወስነው ለሀገርና ለሕዝብ ሰላምን የሚጸልዩ አባት ነበሩ። ይሁን እንጂ ጥር 30 ቀን 2018 ምሽት ላይ ማንነታቸው ያልታወቁ ታጣቂ ኃይሎች ወደ በዓታቸው ዘልቀው በመግባት በመሳሪያ ደብድበው ሕይወታቸው እንዲያልፍ አድርገዋል። አስከሬናቸውም የተገኘው በዚያ መኖሪያ በዓታቸው ውስጥ ሲሆን ድርጊቱ የታቀደና አሰቃቂ እንደነበረ ከሁኔታው ለመረዳት ተችሏል። ባህታዊ አባ መብራቱ በአሰቦት ገዳም ውስጥ ለረጅም ዓመታት በጽናት ካገለገሉ በቅድስና ሕይወታቸውን ከሚታወቁ አባቶች መካከል አንዱ ነበሩ። በገዳሙ መነኮሳትና መናንያን ዘንድ ትልቅ አክብሮት የነበራቸው ሲሆን ዘውትር ስለ ኢትዮጵያ ሰላምና ስለ ቤተክርስቲያን አንድነት በጸሎት ደጅ የሚጠኑ መሆናቸውም ይነገርላቸዋል። ለዓለም የሞቱ መናኝ ሆኖ ሳለ እንዲህ ያለ አስከፊ ጥቃት ሲሰነዘርባቸው ድርጊቱን ይበልጥ አሳዛኝና አስገራሚ አድርጎታል። ዜናው ከተሰማ ሰዓት ጀምሮ የአሰቦት ገዳም ማህበረሰብ በታላቅ ሰቆቃ ውስጥ ይገኛል። የገዳሙ መነኮሳትና የአካባቢው ነዋሪዎች በሰጡት አስተያየት አባታችን የሰላም ሰው እንጂ ለማንም ስጋት አልነበሩም ብለዋል። ዓለምን ንቀው በገዳም የተወሰኑ ጠብና ክርክርን የማያውቁ ቅዱስ አባታችን እንዲህ ባለ የግፍ አሟሟት ማጣታችን በቃላት የማይገለጽ ሐዘን ነው ሲሉ ምሬታቸውን ገልጸዋል። በተጨማሪ ማህበራዊ ሚዲያና በተለያዩ መገናኛ ዘዴዎች ድርጊቱን የሰሙ ምዕመናን በቅዱሳን መነኮሳትና መናንያን ላይ እየደረሰ ያለው ተደጋጋሚ ጥቃት ሊቆም እንደሚገባ መንግስትም ለገዳማትና ለአባቶች ተገቢውን ጥበቃ እንዲያደርግ ጥሪ እየቀረበ ይገኛል። ይህ በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም የተፈጸመ አሰቃቂ ግድያ የሕግ የበላይነት እንዲከበርና የሃይማኖት አባቶች በነጻነት የሚጸልዩበት ድባብ እንዲፈጠር ትልቅ ማሳሰቢያ ሆኗል። የባህታዊ አባ መብራቱ የቀብር ስነ ስርዓት በገዳሙ ሕግና ስነ ስርዓት መሰረት የሚፈጸም ሲሆን የቤተክርስቲያን መሪዎችና የሚመለከታቸው አካላት በጉዳዩ ላይ ዝርዝር መግለጫ ይሰጣሉ ተብሎ ይጠበቃል። የአባታችን ነፍስ ከአብርሃም ከይስሐቅና ከያዕቆብ ጋራ ያሳርፍልን። ለገዳሙ ማህበረሰብ፣ ለወዳጅ ዘመዶችና ለመላው የክርስትና እምነት ተከታዮች መጽናናትን እንመኛለን። የኢትዮጵያ መንግስት የኤርትራ ጦር የኢትዮጵያን ሉዓላዊ ግዛት ለቆ እንዲወጣና ታጣቂዎችን መርዳት እንዲያቆም በይፋ በደብዳቤ የጠየቀ ሲሆን ኤርትራ በበኩሏ የቀረበባትን ክስ የፈጠራ ድራማ ስትል አጣጥለዋለች። ይህ በሁለቱ አገራት መካከል የተፈጠረው አዲስ ውጥረት በቀጠናው ላይ ሊያስከትል የሚችለው የፖለቲካ ትኩሳት ከፍተኛ ስጋትን እየፈጠረ ይገኛል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ኦስማን ሳልህ በላኩት ደብዳቤ የኤርትራ ኃይሎች በጋራ ድንበሮች ላይ የሚገኘውን የኢትዮጵያ ግዛት ለረጅም ጊዜ ተቆጣጥረው እንደሚገኙ ገልጸዋል። ሚኒስቴሩ በደብዳቤያቸው እንደገለጹት የኤርትራ መንግስት በኢትዮጵያ ውስጥ ለሚንቀሳቀሱ አማጺ ቡድኖች ቀጥተኛ የቁሳቁስና የሎጂስቲክስ ድጋፍ እያደረገ ይገኛል ብሏል። ባለፉት ጥቂት ቀናት የተከሰቱት ክስተቶች የኤርትራ መንግስት ተጨማሪ የጥቃት መንገድ መምረጡን ያሳያል ያለው የውጭ ጉዳይ ሚኒስቴር መግለጫ የኤርትራ ወታደሮች በሰሜን ምስራቅ ድንበር በኩል ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራብ በኩል ደግሞ ከአማጺያን ጋራ የጋራ ወታደራዊ እንቅስቃሴ እያደረጉ ይገኛሉ ብለዋል። ኢትዮጵያ ይህንን ድርጊት ቀጥተኛ የጥቃት ድርጊት ስትል የገለጸችው ሲሆን ወታደሮቹ በአስቸኳይ እንዲወጡና ከአማጺያን ጋራ ያለው ግንኙነት እንዲቋረጥ ጠይቃለች። ኢትዮጵያ ማስጠንቀቂያውን ብቻ ሳይሆን የሰላም አማራጭንም በደብዳቤዋ አካታለች። ላለፉት 50 ዓመታት የዘለቀው ግጭትና የመተማመን ዑደት በውይይት መሰበር እንደሚቻል የገለጸው ደብዳቤው ኤርትራ ለኢትዮጵያ ሉዓላዊነት እውቅና ሰጥታ ከጥቃት ድርጊት የምትታቀብ ከሆነ ኢትዮጵያ በቅን ልቦና ለመደራደር ዝግጁ መሆኗን ገልጿል።
በተለይም የአሰብ ወደብን ጨምሮ የባህር በር መዳረሻና የባህር ጉዳዮችን በሚመለከት ዘላቂ መፍትሄ ለማምጣት ድርድር ለማድረግ ፍላጎት እንዳላት ኢትዮጵያ በይፋ አስታውቃለች። ይህ ጥሪ በሁለቱ ሀገራት መካከል አዲስ የሰላምና የብልጽግና ዘመን ሊያመጣ እንደሚችል ተመላክቷል። ለኢትዮጵያ ደብዳቤ አፋጣኝ ምላሽ የሰጡት የኤርትራ የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የቀረበው ክስ መሰረተ ቢስና ለተደበቀው ዓላማ የተዘጋጀ ብለውታል። ሚኒስቴሩ በማህበራዊ ገጻቸው ባሰፈሩት መግለጫ የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት የሰጡት መግለጫ በይዘትም ሆነ በድምጸቱ አስገራሚ ነው ብለዋል። ኤርትራ ባለፉት 2 ዓመታት ሲካሄድ የቆየው የጠላትነት ዘመቻ አካል ነው ስትል በኢትዮጵያ የቀረበባትን ክስ አጣጥላለች። የኤርትራ መንግስት ሁኔታውን ሊያባብስ በሚችል ትርጉም በሌለው ውዝግብ ውስጥ የመሳተፍ ፍላጎት የለውም በማለት አስመራ በጉዳዩ ላይ ያላትን ንቅንቅ የማይል አቋም አንጸባርቃለች። ይህ በሁለቱ ጎረቤት ሀገራት መካከል የተፈጠረው የቃላት ጦርነት የአፍሪካ ቀንድን ወደማይፈለግ ግጭት ሊያመራ ይችላል የሚል ስጋትን በብዙዎች ዘንድ አሳድሯል። በተለይም የድንበር ጉዳይና የወደብ ጥያቄ በድጋሚ መነሳቱ የ2010ን የሰላም ስምምነትን ተከትሎ የመጣውን አንጻራዊ ሰላምና መረጋጋት ጥያቄ ውስጥ የሚጥል ሆኗል። በአሁኑ ወቅት ሁለቱ ወገኖች በየአቋማቸው የጸኑ ሲሆን ዓለም አቀፉ ማህበረሰብ ጉዳዩን በቅርበት እየተከታተለው ይገኛል። በትግራይ ክልልና በአፋር ክልል አዋሳኝ አካባቢዎች በትግራይ መከላከያ ኃይል ወይንም TDF እና ራሱን የትግራይ ሰላም ኃይል ወይንም TPF ብሎ በሚጠራ ታጣቂ ቡድን መካከል በተፈጠረው ወታደራዊ ፍጥጫና መጠነኛ ግጭት አሁንም እንደቀጠለ መሆኑ ተነግሯል። ይህንንም ደም አፋሳሽ ሊሆን የሚችል ግጭት በሰላማዊ መንገድ ለመፍታት ከትግራይ የወጡ ሃይማኖት አባቶችና የሀገር ሽማግሌዎች ወደ ስፍራው በማቅናት የሽምግልና ጥረት መጀመራቸው ታውቋል። የሀገር ሽማግሌዎቹና የሃይማኖት አባቶቹ ወደ አፋር ክልል በመጓዝ የታጠቁት የሰላም ኃይል ወይንም የቲፒኤፍ አባላት ወደ ትግራይ እንዲመለሱና ችግሮች በጠረጴዛ ዙሪያ በውይይት እንዲፈቱ መማጸናቸው ተገልጿል። ልኡኩ በቦታው ተገኝቶ ግጭቱ ወደ ከፋ ደረጃ እንዳይሸጋገርና በሁለቱ ወገን ያሉ ተዋጊዎች ወንድማማቾች መሆናቸውን በመጥቀስ ለክልሉ ዘላቂ ሰላም ሲባል የጦር መሳሪያቸውን እንዲያወርዱ ጥሪ አቅርበዋል። ይሁን እንጂ ይህ የሽምግልና ሂደት እስካሁን ያመጣው ተጨባጭ ውጤት በይፋ አልተገለጸም። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ትናንት አመሻሹን ባወጣው መግለጫ በሰላም ኃይል ወይንም በቲፒኤፍ ላይ እጅግ ጠንከር ያለ ወቀሳንና ማስጠንቀቂያን ሰንዝሯል። ቢሮ በመግለጫው እንዳመለከተው መንግስትና የጸጥታ አካላት ጉዳዩን በሰላማዊ መንገድ ለመቋጨትና ደም መፋሰስን ለማስቀረት ከግማሽ መንገድ በላይ ተጉዘው ጥረት ሲያደርጉ ቆይተዋል ብሏል። የሃይማኖት አባቶችና የሀገር ሽማግሌዎችን በማሳተፍ ችግሩ በውይይት ለመፍታት ተደጋጋሚ ሙከራዎች ቢደረጉም በሌላኛው ወገን ወይንም በቲፒኤፍ በኩል በታየው ግትርነትና እምቢተኝነት ሂደቱ ሳይሳካ ቀርቷል ሲል ቢሮው ገልጿል። የጸጥታ ቢሮው በመግለጫው ካነሳቸው ዋና ዋና ነጥቦች መካከል የቲፒኤፍ አመራሮች ከትግራይ ደመኛ ጠላቶች ጋር ግንኙነት አላቸው የሚለው ይገኝበታል። ቢሮው እነዚህ ቡድኖች የትግራይን ጠላቶች እንደ ደጀን በመጠቀምና የውጭ ኃይሎችን አጀንዳ በማስፈጸም በትግራይ ህዝብ ላይ አዲስ የጦርነት ስጋት ደቅነዋል ሲልም ከሷል። በተጨማሪም ጥቂት የቀድሞ የፖለቲካና የጦር መሪዎች በስልጣን ጥማት ተውጠው ወጣቱን ለግል ጥቅማቸውና ለትርጉም አልባ መስዋዕትነት እየዳረጉት ነው ብሏል። መግለጫው አክሎም የከዳተኞች ኃይሎች የስልጣን ጥማት ለማርካት የሚከፈለው መስዋዕትነት አሁኑኑ ሊያበቃ ይገባል በማለት በጽኑ አውግዟል። ምንም እንኳን ቢሮ ጠንከር ያለ ወቀሳን ቢሰነዝርም አሁንም ቢሆን ለሰላም ሲባል ማንኛውንም ድጋፍ ለመስጠትና በውይይት ለመጨረስ ዝግጁ መሆኑን አስታውቋል። ሆኖም ግን የክልሉ ሰላምና ጸጥታ ላይ አደጋ ላይ የሚጥሉ እንቅስቃሴዎች ካልቆሙ መንግስት ህግን የማስከበር ግዴታውን እንደሚወጣ ፍንጭ ሰጥቷል። በአሁኑ ወቅት በትግራይና በአፋር አዋሳኝ አካባቢዎች ያለው ሁኔታ አሳሳቢነቱ እንደቀጠለ ሲሆን የሽምግልና ሂደቱ ውጤትና የታጣቂዎቹ ቀጣይ እርምጃ በጉጉት የሚጠበቅ ጉዳይ ሆኗል። በኢትዮጵያና በኤርትራ መካከል ለወራት ሲታይ የቆየው የቃላት ጦርነትና ዲፕሎማሲያዊ ቅራኔ ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ ምልክቶች እየታዩ ነው። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራርና ታዋቂ ፖለቲከኛ ጀዋር መሐመድ የኢትዮጵያን የውጭ ጉዳይ ሚኒስቴር ለኤርትራ መንግስት የላከውን ደብዳቤ አስመልክቶ በሰጡት ትንታኔ ጉዳዩ ወደ ቀጥተኛ ጦርነት ሊያመራ የሚችል ከባድ ማስጠንቀቂያ መሆኑን ገልጸዋል። ጀዋር መሐመድ ባስተላለፉት መልእክት የኢትዮጵያ መንግስት በይፋዊ የዲፕሎማሲያዊ መስመር የሰነዘ
የሰነዘረው ክስ ተራ ቅሬታ ብቻ ሳይሆን በዓለም አቀፍ ግንኙነት ቋንቋ የመጨረሻ ማስጠንቀቂያ ተብሎ ሊፈረጅ የሚችል እንደሆነ አመላክቷል። ይህ እርምጃ በሁለቱ ሀገራት መካከል ያለውን ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱን የሚያሳይ እንደሆነም ተመላክቷል። ፖለቲከኛው በመንግስት የቀረቡትን ክሶች አሳሳቢነት ባይክዱም ክሶቹ ግን በበቂና በማይካድ ማስረጃ ሊደገፉ እንደሚገባ አሳስበዋል። በተለይም የኢትዮጵያ መንግስት ኤርትራ በሰሜን ምስራቅ ድንበር በኩል ወረራ ፈጽማለች፣ እንዲሁም በሰሜን ምዕራብ ከታጣቂዎች ጋራ የጋራ ወታደራዊ እንቅስቃሴ እያደረገች ነው በማለት ያቀረባቸው የክስ ነጥቦች እውነት ከሆኑ ድርጊቱ የሀገሪቱ ሉዓላዊነት የሚጋፋ በመሆኑ በጽኑ ሊወገዝ እንደሚገባም አሳስበዋል። ሆኖም ግን ማንኛውም አይነት ውሳኔ ወይንም ውግዘት ከመሰጠቱ በፊት መንግስት ክሱን የማስረዳትና የማረጋገጥ ኃላፊነት አለበት ሲሉ አቶ ጀዋር አሳስበዋል። እንደርሳቸው አገላለጽ እንዲህ ያሉ ግዙፍ ክሶች በደፈና መቅረብ የለባቸውም። ጀዋር መሐመድ በመንግስት መግለጫ ላይ የታዩ የአቀራረብ ክፍተቶችን በመጥቀስ መልክዓ ምድራዊ መግለጫዎች ግልጽ ሊሆኑ እንደሚገባ አሳስበዋል። መንግስት ሰሜን ምስራቅ ወይንም ሰሜን ምዕራብ የሚሉ ሰፊና አሻሚ ቃላትን ከመጠቀም ይልቅ የኤርትራ ጦር ሰርጎ ገብቶበታል የተባሉ የድንበር ወረዳዎችና ቀበሌዎችን በስም ተለይተው ሊታወቁ ይገባል ብለዋል። መንግስት እንደ ሰሜን ምስራቅ ያሉ ሰፊና አሻሚ መልክዓ ምድራዊ መገለጫዎችን ከመጠቀም ይልቅ የተወሰኑ ቦታዎችን ለይቶ ማሳወቅ ለግልጽነትና ለህዝብ ጥርጣሬ መወገድ አስፈላጊ ነው ብለዋል። ይህ ጥሪ የቀረበው በድንበር አካባቢ የሚኖረው ህዝብም ሆነ የዓለም አቀፍ ማህበረሰቡ ያለውን ትክክለኛ ሁኔታ ተረድቶ አስፈላጊውን ጥንቃቄና ዲፕሎማሲያዊ ጫና እንዲያደርግ ለማስቻል እንደሆነ ይገመታል። በኢትዮጵያና በኤርትራ መካከል ያለው ውጥረት ሲያገረሸው ከፕሪቶሪያው የሰላም ስምምነት በኋላ በክልሉ ያለው የኃይል አስተላለፍ መቀያየሩን ተከትሎ ነው። የኢትዮጵያ መንግስት ኤርትራን ወታደራዊ ወረራ ፈጽማለች በማለት በይፋ መክሰሱ ጉዳዩ ከሁለትዮሽ አለመግባባት ባለፈ ወደ ዓለም አቀፍ የህግና የሉዓላዊነት ጥያቄ ከፍ አድርጎታል። አቶ ጀዋር እንደሚሉት እንዲህ ያሉ ንግግሮችና ደብዳቤዎች በይፋ ጦርነት ከመታወጁ በፊት የሚሰጡ የመጨረሻ ምልክቶች ሊሆኑ ስለሚችሉ ጉዳዩ በጥንቃቄና በከፍተኛ ዲፕሎማሲያዊ ብስለት ሊያዝ ይገባል ብለዋል። በአሁኑ ወቅት የአፍሪካ ቀንድ ቀውስ ውስጥ ባለበትና በሱዳን ያለው የእርስ በርስ ጦርነት በቀጠለበት ሁኔታ በኢትዮጵያና በኤርትራ መካከል ሌላ ግጭት መፈጠሩ ለቀጠናው መረጋጋት ከፍተኛ ስጋት መሆኑን ተንታኞች ይገልጻሉ። የጀዋር መሐመድ አስተያየትም መንግስት ወደማይመለስ እርምጃ ከመግባቱ በፊት ጉዳዩን በግልጽነትና በማስረጃ እንዲያብራራ የቀረበ ማሳሰቢያ ተደርጎ ተወስዷል። እስካሁን ድረስ የሁለቱ አገራት ሚዲያዎች የሚሰራጩ መረጃዎች የውጥረቱን አይቀሬነት የሚያመለክቱ ሆነው ቀጥለዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።